ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ቤተሰቦች እንደምን አላችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም ዛሬም በሌላ ቪዲዮ ለእናንተ መጥቻለሁ። የዛሬው ቪዲዮ እንግዲህ አብርሃም እንዲህ ፏ ብሎ መጥቷል። አብርሃም ለምንድን ነው እንደዚህ ፏ ብሎ የመጣው የሚለውን አብረን የምናይ ጉዳይ ይሆናል። እንዴት ናችሁ እናንተ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ አብርሃም ሄርሜላን ይቅርታ ሊጠይቃት ነው ማለት ነው። ሄርሜላ ማለት የአብርሃም የአደጋ ጊዜ ተጠሪ ናት ማለት ነው። ይቻላል ግን ሚስትን የአደጋ ጊዜ ተጠሪ በሚስት ላይ የአደጋ ጊዜ ተጠሪ ማስቀመጥ ይቻላል? እንግዲህ ሄርሜላ እንደተጎዳች ነው አሁን እየነገረን ያለው። ከዚህም ፊት በሰራናቸው ቪዲዮዎች አብርሃምም ሄርሜላም ሲሄዱበት የነበረው መንገድ ትክክል እንዳልሆነ ብዙ ጊዜ ስንናገር ነበር አይደለ? እናንተም ጭምር ብዙ ጊዜ ደጋግማችሁ አብርሃም እና ሄርሜላ ትክክል እያደረጉ እንዳልሆነ አብርሃምም ሚስቱን አስቀምጦ ከሌላ ሴት ጋር የማይሆን ስራ እየሰራ እንደሆነ ስትናገሩ ነበረ። ሄርሜላም ባለትዳር ወንድን ለምንድን ነው በዚህ ልክ ያጠመደችው ብላችሁ ስጠይቁ ነበረ። ትክክል እንዳልነበረች እየነገራችኋት ነበረ። ዛሬ እንግዲህ እሷም አኩርፋ አብርሃምን አኩርፋ ለአብርሃም እሞትልሃለሁ፣ ቆረጥልሃለሁ፣ ፈልጥልሃለሁ ስትለው የነበረችው ልጅ አብርሃምን ዛሬ ርቀዋለች ማለት ነው። የራቀችው ለምን ይመስላችኋል? የራቀችው አብርሃምን ስለማትወደው ዛሬም በቃ ተገፍቻለሁ ተበድያለሁ አይነት አይደለም። ጨዋታው እንደዛ ይሁን እንጂ አብርሃም እንዲያረጋግጥላት ትፈልጋለች። አብርሃም እንደሚያፈቅራት እንዲያረጋግጥላትና አብሯት እንዲሆን እንዲያረጋግጥላት ትፈልጋለች። ይህን ለማድረግ ግን አብርሃም በዚህ ሰዓት ላይ ሰው ያስፈልገዋል፣ ብቻውን ቀርቷል። አብርሃም እንዲጎዳና ስለ እሷ እንዲያስብ ትፈልጋለች ማለት ነው። ይሄን ለማድረግ አብርሃምን መሸሽ ማለት ነው። አብርሃም በመሸሽ ትላንትና በምንም አይነት ሁኔታ ውስጥ ብትሆን አንተን መተው አልችልም ምናምን ስትል የነበረችው ልጅ አሁን ግን ስልክ ለማንሳት እንኳን ተቸግራለች ማለት ነው። ይሄ ግን በቃ በመራቅ ውስጥ እሱ ውስጥ የሌለ ፍቅር እንዲፈጠርና ወደኋላ እንዳይመለስ ለወደፊትም ምንም አይነት ነገር ቢመጣ ጥሏት እንዳይሄድ አብርሃምን በፍቅር እስር ለማድረግ ነው፣ ሌላ ነገር አይደለም እንጂ ትናንትና እንደዛ ስትሆንለት የነበረች ሴት ዛሬ ብቻውን ስታገኘው ለመሸሽ ምን ገፋፋት? ትናንትና እኮ ያላንተ ስትል ነበረች። አሁን እሱ ምን ገፋፋት? ብቻውን አግኝተዋለች አይደል? ምክንያቱም ሚስቱ አብርሃምን ጥለዋለች። በቃ ጥለዋለች ስላችሁ ከህይወቷ አስወጥተዋለች። አብርሃም ዛሬ እንግዲህ ሄርሜላ እግሯ ላይ ወድቆ ይቅርታ ይጠይቃታል። እሷ ይቅርታውን ትቀበላለች። አብረን የምናይ ጉዳይ ይሆናል። ዘርዘር ያሉ ጉዳዮችን አብረን እናያለን ከነ መረጃ ጭምር ማለት ነው። አጠር አድርጌ ነው እናንተ የምታዩት። ለዚህ ቤት አዲስ የሆናችሁ ቤተሰቦች ቻናሌን ሰብስክራይብ አድርገው፣ ሰብስክራይብ ያደረጋችሁ ደግሞ ላይክ እንድታደርጉ በትህትና ጠይቃለሁ። በቀጥታ ወደ ቪዲዮ እንለፍ። በጣም ሄርሜላ ለእኔ ብዙ ውለታ ውላልኛለች፣ ግን ደግሞ እነዛ ውለታዎች እንኳን ለእኔ አልያዘኝም ከአንቺ ጋር ስሆን ማለት ነው። እና በጣም የተሰማኝ፣ በጣም ነው የከፋኝ፣ በጣም ነው የነበረኝ። ይህ መልእክት እንግዲህ ለሩታ ነው መልእክቱን እያደረሰ ያለው። ይሄንን ሁሉ ሳደርግ ሄርሜላ ውለታ ውላልኝ እንኳን ጥያት ወደ አንቺ ስመጣ በጣም ስለምወድሽ ነበረ፣ ስለማፈቅርሽ ነበረ እያለ ነው። ካፈቀራት መጀመሪያ ለምን ያንን ሁሉ አደረገ? ማድረግ አያስፈልግም እኮ ማለት ሰው ያደረገችው ነገር ትክክል ነው እያልኩ አይደለም። አሁንም ቤተሰብ እንድትረዱ የሚፈልገው ግን በዚህ ልክ ማለት ነው። ሩታን የሚፈልጋት ከሆነ እሷ የማትፈልገው ቦታ ላይ ለምንድን ነው አብርሃም ሲገኝ የነበረው? አንዳንድ ጊዜ ሰዎች ላይ ስናደርግ ምንም አይሰማንም። ሰዎች እኛ ላይ ሲያደርጉ ግን በደንብ ይታየናል። አብርሃም በሱ ላይ ሲደርስ ነው እንግዲህ ዛሬ የነቃው። ሩታ የነበረችበት ህመም ዛሬ ነው የተሰማው ማለት ነው። አሁን ይሄ ለእሷ እንደ በቀል አይታው ሊሆን ይችላል። ሄርሜላ ብዙ ነገር እየነገረች ነበር። ተው አብርሽ፣ ይሄ ነገር ትክክል አይደለም፣ ተረጋጋ፣ ለሁሉም ነገር እኔ ጋር እውነቱ አለ እያለች ሄርሜላን እየገፋዋት ነበረ። እግዚአብሔር ነው የምላችሁ። እኔ ከሩታ ጋር ሰላም ከሆንኩበት ቀን ጀምሮ ሄርሜላ ቀን በቀን ቴክስት ታደርጋለች፣ ትደውላለች፣ ምን ትላለች። ስለዚህ ሄርሜላን መስማት ነበረብኝ ነው አብርሃም እያለ ያለው። ሄርሜላን መስማት ነበረብኝ፣ ተቆጭቻለሁ ነው። ቁጭት ውስጥ ነው ያለሁት። ያኔ ሄርሜላን ሰምቼ ሩታን አልፈልግም ባልኳት ኖሮ እያለ ነው። የእውነትን ነው? እርግጠኛ ነህ ግን ነው ወይስ አሁን ሄርሜላን ትሰማህና እንድታዝን ልፈልገህ ነው? እሷ የትም አትሄድም።
ሄርሜላ የትም ሂጂ እንኳን ብትላት አትሄድም። ለምን መሰለ? በጣም ትወዳለች፣ በጣም ታፈቅራለች። ከአንተ ጋር ህይወት መኖር በቃ ህይወት መስረታ መኖር ትፈልጋለች። ስለዚህ ምንም ተስፋ በእሷ ላይ ተስፋ እንዳትቆርጥ። በቃ ግን ይሄ ያዋጣሃል እያልኩ አይደለም። የሚያዋጣህ ከሚስት ጋር አንድ ለአንድ ነው። ተቀጣጣችኋል። እሷም ቀጥታለች፣ አንተም ቀጥታታል። ስለዚህ እንደምንም ብለህ ከሚስት ጋር ለመታረቅ መሞከር መቻል አለብህ። አንተ ነህ በሚስት ላይ የአደጋ ጊዜ ያስቀመጥከው። እንዴት አንድ ሰው ሚስት እያለው በሚስቱ ላይ ሌላ ሴት ያስቀምጣል? የልጅ አባቱ ነው። ስለዚህ አንዳንዴ እኮ ያንሳል። አንተ የተሰጠ በቀልም ቢሆን ያንሳል። በቃ ያደረግካቸው ነገሮች ማለት ነው። ሩታ ዛሬ ከኤፍሬም ጋር ተገናኝታ ነበር። በጣም ትክክል ነው ያደረግኩት አለች። ከእህቷ ጋርም ከሚላት ጋርም ተገናኝታ ነበር። በጣም ትክክል ነው ያደረግኩት። በእኔ ውስጥ በእኔና በአብርሃም ትዳር ውስጥ ብዙ ሴቶች ተላልፈዋል አለች። እነሱን ሁሉ በቃ ተቀብዬ አሳልፌያለሁ። አሁን ግን በቃኝ። ለሌሎች ደስታ ሳይሆን ለራሴ ደስታ መኖር ጀምሬያለሁ። ስለዚህ አብርሃም ምንም ቅንጣት ታክል ውስጤ አልቀረም ብላለች። እውነቷን ነው። ለተቀጣይ ሴት ምንም ጥያቄ የለውም። እንደፈለገ ሆነ እየመጣ እሷ አንተን የምትቀበልበት ምክንያት ደግሞ ምንም የለም። እና ይህ ሁሉ ነገር እያደረገች የነበረው ይሄ ነገር እንዳይፈጠር ነበርና እሷንም በጣም አሳዘንኳት። እኔ ዛሬ አሁን ሄርሜላ ከእግሯ እንድሰር ወድቄ ይቅርታ ጠይቃታለሁ። ኧረ መውደቅ አይጠበቅብህም ሄርሜላ። በእርግጠኝነት እምቢ አትልህም። ይቅርታ ምንም እምቢ አትልህም። ነገ አንቺ እንደ ዝም ብትላት ራሱ ትመጣለች። ምንም ጥያቄ የለውም። በቃ ምንም ነገር እኔ አልፈልግም ከሄርሜላ። ቢያንስ በቃ ይቅርታውን እንኳን ትቀበለኝ፣ ይቅርታ ታድርግልኝ። እቺ ዳርዳር ምንም አልፈልግም ማለት ምን ልትፈልግ ነበር መጀመሪያ? ሌላ ምንድን ነው የፈለግከው? ይታወቃል። አብርሃም እንደሚፈልግ ከሄርሜላ ጋር መኖር ነው የሚፈልገው። እኔ ደስታ በዚህ ልክ የተሯሯጠች እኔን ለማስደሰት በዚህ ልክ እየሄደች፣ እኔ ግን እሷን መግፋት አልነበረብኝም እና ያም ተሰምቶኛል። ያው ሩታ እቅዷ ተሳክቶላታል። እኔ በነገራችን ላይ በጣም የገረመኝ ነገር የእውነት ሩታ ቢወዳት ኖሮ እኮ በዚች ሰዓት ላይ እጥፍ ብሎ ሄርሜላን ይቅርታ ጠይቆ ከሄርሜላ ጋር ለመሆን ማሰቡ ራሱ ቅንጣት ታክል ለሩታ ፍቅር የለውም ሲጀመር ማለት ሲያስመስል ነበረ። አሁንም እያስመሰለ ነው። እየወድሽ ነበረ እኔ በቃ ሰብስ እንዳለ በቃ ወደ አንቺ ተመልሼ ነበረ ቢሆን ይሄ ልጅ በማግስቱ ማለት ነው ይሄ ነገር በተፈጠረ በማግስቱ ሄርሜላን ይቅርታ ለመጠየቅ ሄርሜላን ለመለማመጥ አይበቃም ነበረ። በቃ ሁለት ቤት ነበር ሲጫወት የነበረው። ለሩታ ምንም ነገር የለው። ገብቷችኋል? እንዴት አንድ በጣም የምትወዱትና የምታፈቅሩት ሰው ጥሏችሁ ሲሄድ ከአንዳንድ ብድግ ብላችሁ ሌላ ሰው ጋር እንዴት ሊባችሁ እንዴት ይችላል? ይቻላል? አይቻልም እኮ ሰው ነኝ፣ ተሳስቼ ነበረ። ግን ደግሞ ተመልሼ ከእሷ ጋር ሆኜ ከሩታ ጋር ሆኜ ነገሮችን ለማስተካከል እየሞከርኩ ነበረ። ኢቨን ሄርሜላ በቃ እንደሚከፋት እንኳን እያወቅኩ እየገፋዋት ነበር። ግን ዋናው ስህተትህን ማመን ነው። አብርሃም መሳሳትህን ማመን ትክክል ነው። ለነገ ግን ጥሩ ትምህርት አግኝተህበታል። ምክንያቱም ከአሁን በኋላ አንተ ህይወት ኑሮ በህይወት ከቀጠልክ ድጋሚ እንደዚህ ያሉ ስህተቶች እንደማትሰራ ተስፋ አደርጋለሁ። ነገሩ የለመደ ሰው ደግሞ ከባድ ነው። በጣም ደብሯታል። በጣም አዝናለች። ከዚህ በፊት እኔ ሄርሜላ እስከዛሬ ስንት ወራችን 4 ወር 5 ወር ሊሆን ነው ከተዋወቅን። ከተገናኘንበትና ከተዋወቅንበት ጊዜ ጀምሮ ሄርሜላ እኔ ስልክ ወዲያው በአንድ ጥሪ ነው የምታነሳልኝ። ያንን የምታደርገው እኮ ምክንያቱም ይታወቃል እኮ ማንም ያውቃል። ማንም ማለት ነው ኦዲየንስ እናንተ ታውቃላችኋል። ሩታ ዋና ጸባ በሄርሜላ ጉዳይ ነው። ሄርሜላ ደግሞ ከሚስት ላይ ነጥላ አንተን እየወሰደች ነበረ። ትክክል አይደለህም፣ እረፍ፣ ተው ወደ ቤት ተመለስ ስትለኝ ነበረው። ለዚህ ነው እሷ ደግሞ አንተን አጥምዳ ሲጀመር በሰው ምንድነው የሚባለው? በሰው እጅ ያለ ወርቅ ነው የሚባለው። በቃ ማለት ሰው እጅ ላይ ያለ ነገር ሁሉ አንዳንድ ሰዎች በጣም ያምራቸዋሉ። በቃ በሰው እጅ ያለን ነገር ማለት ነው። ያን ነገር ግን ቢጣል አያነሱትም እኮ ገብቷቸዋል አይደለ? ቢጣል አያነሱትም። በሰው እጅ ሲሆን ግን በቃ በጣም ሄርሜላ እንደዛ ነው የሆነችው። አንተ በሩታ እጅ በነበርክ ጊዜ በቃ በጣም አስቸገረች። አንተም ደግሞ ፊት ስጣት አብረ ቀጠልክ ማለት ነው። ብዙ ነገሮችን አሳልፈሃል። በጣም መጥፎ ነገሮችን መጥፎ ማለት ለሩታ መጥፎ የሆኑ አሻራዎችን አስቀምጠሃል። ምንም ጥያቄ የለው። ቲኬት ወዲያውኑ መልስልኝ ምናምን። አሁን ግን ትናንትና ማታ ዛሬ ቀን ሙሉ
ደወልኩላት፣ ምንም የመለሰችልኝ ነገር አልነበረም። በመጨረሻ አማራጭ የተጠቀምኩት በአቤልና በብሩክ ያው መጀመሪያ ሄርሜላ ወደ እኔ ጋር ስትመጣ አቤልና ብሩክ ነው ይዘዋት መጡትና አሁንም ይኸውላችሁ ተመልከቱ። ይህን ሴራ በደንብ እየሰሩ ያሉት አቤልና ብሩክ ናቸው። የእሱን ስሜት ከዚህ ያጠናሉ፣ ለሄርሜላ ኢንፎርሜሽን ይሰጣሉ። ከዛን አብርሃም በዚህን ሰዓት ላይ በቃ ለሄርሜላ ምክንያቱም አጠገባችሁ መጀመሪያ ከእናንተ ጋር ጊዜ ሲያሳልፍ ፍቅር ሲሰጣችሁ ያለን ሰው ከራቀስ እናንተን ቢርቀስ ስሜቱ ምን እንደሚሰማችሁ ስለዛ ሰው ማሰብ ትጀምራላችሁ። ሳታስቡት ግን ወጥመድ ውስጥ ትወድቃላችሁ ማለት ነው። ማታፈቅሩት እንኳን ቢሆን ፍቅር ሳታስቡት ፍቅር ውስጥ ይገባል ማለት ነው። ስለዚህ አብርሃም እንዲያረጋግጥላት ነው አቤልም ብሩክም የሚፈልጉት እንዲያረጋግጥላችሁ ስላችሁ ሄርሜላን ጥሏት እንደማይሄድ ማረጋገጥ አለበት። እሷን ለእኔ በቀል እንዳሰበች ለእሷ እኔ በቀል መልሼ አላስብም። ሰላም ነው ብሩክ መተዋል። እንግዲህ ሰላም ነው ፏ ብላ መታለች። እንግዲህ አብርሃም እንግዲህ ጨከንሽብኝ እንዴ? ኧረ በእናትህ መቼም ቢሆን በአንተ ተስፋ አልቆርጥም ስትል ነበር። መቼም ቢሆን ማለት ነው። ታዲያ ምን ነው አሁን የእውነት ነው ተስፋ የቆረጠችው? በፍጹም እንደዚህ አይነት ባህሪ እንደሌለሽ ነው የማውቀው። ሁሌ ብላንተ ደስታ ነው የምኖረው እኔ እስከ መጨረሻው ድረስ። ከኔ ጋር ሆንክም አልሆንክም ደስታን ብቻ ነው የምፈልገው እና ከአንተ ደስታ ጋር ነው መኖር የምፈልገው ብለሽ ነው ያሁሉ ነገር ቀረ። አዎ ቀርቶ አይደለም። አብርሃም ተረጋጋ። ሄርሜላ መቼም ቢሆን ከአንተ ህይወት ውስጥ አትወጣም። የማትወጣው ደግሞ ተናግሬዋለሁ ማለት ሰውም ይደክመዋል እኮ ማለት ትረዳኝ ሞክር። ሰውም ትዕግስቱ ያልቃል። ገባክ? እንደዛ ስነገር እኔም በመጥፎ ወይም ደግሞ ስለምትወደኝ ወይም ደግሞ ስለምታፈቅረኝ ነው እንጂ ብለህ ሀሳቤ ልትቀበለኝ አልቻልክም። እና ስለዚህ አያችሁ አይደለ ፍቅሯን በደንብ አድርጋ እየገለጸችለት ነው። እኔ እኮ በጣም ስለማፈቅረ ነው በዛ ሁሉ እንደዛ አይነት ህይወቱ ሳሳልፍ የነበረው ለአንተ ፍቅር ስላለኝ ነው። አንተ ግን ያንን ነገር ልትረዳ አልቻልክም። አሁንም ፍቅሬን ከተቀበልከኝ ከአንተ ጋር እቀጥላለሁ። ምናልባት ስለምወድህና ስለማፈቅር ነው በዛ ልክ ከዛ በፊትም እየደወልኩልክ የነበረው። ዛሬ ላይ ደግሞ እውነቱ እኔም ማመን ትችል ነበር አብርሽ። አውቃለሁ ማመን ነበረብኝ። ይሄን ያጥፍቻለሁ። ስለዚህ በጥፋቱ አምኗል ማለት ነው። ስለዚህ የሄርሜላን ፍቅር ተቀብሏል ማለት ነው። አብርሃም ማለት ተቀብሏል ከአሁን በኋላ አብሮ ለመኖር። እሱ ደግሞ ጥፋት ነው። በቃ እረዳሻለሁ። ብዙ ነገር አጥፍቻለሁ፣ ግን በቃ ይቅርታ እንድታደርጊልኝ ነው የምፈልገው። ኧረ ልመና ይቅርታ አድርግልኝ እባክሽ። ማለት በጣም እኮ ለመንኩ አብርሽ፣ አልገባክም? በጣም ከምልህ በላይ ነገሮችን ለማስረዳት እየሞከርኩኝ ነበር አይደል? ይሄ ቀን ግን ይመጣል ብለን አስበን አላውቅም። ምክንያቱም ሄርሜላ በዚህ ልክ አብርሃም ስትለምን እንጂ አብርሃም እሷን ይለምናታል የሚል በቃ ምንም ሀሳቡም አልነበረም። ግን ሩታ ግን በቃ በጣም ስራሽን በደንብ ነው የሰራሽው፣ በደንብ አድርገሽ ማለት ነው። አንዴ እንኳን ልታዳምጠኝ ፈቃደኛ አልነበርክም። አንዴ የራስን ስሜት ብቻ ነበር እያስቀደምክ የነበረው። በ2 ደቂቃ በ3 ደቂቃ ውስጥ ቀየርከኝ። አዎ ምክንያቱም ወደሚበልጠው ነገር ነበር ሄደው። መጀመሪያ ልጅ አለ ያለ ቦታ ተገኝተሽ ነበር። ስለዚህ ለዚህም ደግሞ ዋጋ ከፍለሻል። ይኸው ቅጣትሽን አግኝተሻል። ቢያንስ ለስሜት እንኳን አልተጨነክልኝም አይደል? እንዴ አብርሃም፣ እንደዛ ማለት ሴት ልጅ ነኝ። ባላፈቅርህ በዚህ ልክ አልሆንልህም አይደል? አዎ ሴት ልጅ ነሽ። ሴት ልጅ ሆነሽ ግን በሴት ልጅ ላይ ነው ማይሆን ነገር የሰራሽው። ሩታም ሴት ልጅ ናት። አይሽ ሴት ልጅ ሆነሽ ሴትነቱ ከገባሽ እንዴት አንቺ የሩታን ህይወት ታመሰቃቂያለሽ? ሩታም ሴት ናታ። አንድ ሴት መታ የአንቺን ህይወት ባልሽን እንደዚህ ብታደርግ ምን ይሰማሻል? በአንዴ ነው ከህይወቴ ውልቅ በይልኝ አልከኝ። ስለወደድኩ ስላፈቀርኩ ስትደውልልኝ ቶሎ ስለማለሳልክ ቴክስትን ቶሎ ስለምልስልህ የሆነ ሀሳብ ከሰጠኝ እሺ ስለምልክ ሁሉም ነገር እሺ ስለምልክ አንተ ቀለልኩብህ አይደል አብርሽ? አያችኋል። አሁን ግን ብርቅህ ለእኔ ያለ ስሜት ይቀየራል። ትላንትና ብትርቀው እሱ ወደ ሩታ ይመለሳል። በፊት በነበረው ጊዜ ማለት ነው ወደ ሩታ ይመለሳል። መራቅ አልቻለችም።
ማጥመር ነው ያላት። አብርሃምን በምንም ይዛ መሄድ ነው። አሁን ግን አብርሃም ወደ ሩታ መመለስ ስለማይችል ያላት ምንድነው በትርቀው የበለጠ ያከብራታል ማለት ነው። በፊት ትረክሳ ነበራል፣ አሁን ግን ያከብራታል። ስራዋን የምትሰራው እንደዚህ ነው ማለት ነው። እኔ ግን ያንተን ሰላም ነበር እየፈለግኩ የነበረው ቢገባክ ማለት ነው። ዛሬም ሄርሜላ በኔና በአቤል ግፊት ነው ዛሬ አንተ አጠገብ የቆመችው። የእነሱ ተመልከተ፣ አንድ አይነት ቋንቋ ነው የሚያወሩት፣ አንድ አይነት ቋንቋ ማለት ነው። ምክንያቱም ድጋሚ መሰበር አትፈልግም። ድጋሚ በኩል ተመልከቱ፣ መሰበር አትፈልግም። ስለዚህ አረጋግጥላት ነው፣ እንደማትለያት አረጋግጥላት። አትፈልግም። ፍቅርና በቀል መለየት መቻል አለባችሁ። ከዚህ በኋላ የሚጠቅምህንና የሚበጅህን መለየት መቻል አለብህ። ሶሪ በጣም በቃ ማለት ምንም ችግር የለውም። እኔ እንደዚህ ሆነ ማየት አልፈልግም። አሁንም ደብሮ ከአሁንም ከፍቶ ማየት አልፈልግም። ምንድን ነው የሚባለው? ይነኬ አይጠጌ የሚባለው የሆነ ሂሳብ ስንማር ጂኦሜትሪ ይነኬ አይጠጌ የሚባል የትምህርት እንትን አለ። መስመሩ ምን አይነት መስመር? እነዚሁ ኤክስ አክሲስ ላይ ነው ዋይ አክሲስ ላይ ማለት ነው። መስመሩ አይጠጋምም አይነካምም። ይጠጋል አይነካም፣ ይጠጌ አይነክ ይባላል። ስለዚህ አሁን አርቅህም እንዴት ነው በቃ ማለት ቃላቱን ለማስረዳት ራሱ በጣም ግራ ይገባኛል። የምሬን እምላችሁ ማለት የምታስረዳበትን መንገድ አይታችኋል። ያደረግከው ትክክል አይደለም። አሁንም ለአንተ ስሜት አላት ማለት ነው። ይቅርታውን እቀበላለሁ፣ ግን ደግሞ ተመልሰን አብረን መሆን አንችልም። አይሆን ነገር ነው። ይቅርታውን ከተቀበልሽ እኮ አብረን እንደመጀመሪያው መቀጠል እንችላለን። አንችልም። ለምን? ልቤን ሰብረዋለህ በቃ። ስለዚህ ልቧ እንዳይሰበር አረጋግጥልኝ ነው በቃ። ፈርምላት። ለጠላት ያሰበው እንዲሳካለት የምንፈልገው ጠላት ማን ነው? መቼም ሩታ እንዳትሆን ጠላት የተባለችው። ኧረ ተው በእናትህ፣ አንድ ቀን እንኳን ይደርስ ጸባችሁ እስቲ። እንዴ ጠላት ለጠላት እኮ ያሰበው እንዳይሳካ በጣም ብዙ ነገር መክሬ ነበረ። በጣም ብዙ ነገር። ሌላው ታየው ሄር፣ ሌላው ታየው። ቢያንስ ይቅርታ የተቀበልሽኝ በቃ ቢያንስ አብረን ነው ወይ? ይቅርታን የተቀበልኩ አላኮርፍህም ወይም ደግሞ በቃ አላቅም፣ ብቻ ተመልሰን አብረን መሆን አንችልም። አብርሽ በቃ ይቅርታውን ከተቀበለች ከዚህ በላይ ምን ትፈልጋለህ? አታኮርፍም፣ ደስታን ነው የምትፈልገው ምናምን። በእናትሽ ይቅርታዬን በቃ ከተቀበልሽኝ ደግሞ እንደ መጀመሪያ ጓደኝነታችንን አብረን መቀጠል እንችላለን። አቤልም ብሩክም ባታስገድደኝ ደስ ይለኛል። ምክንያቱም እኔ እንደማስብልህ እኔ እንደምጨነቅልህ እየሆንክልኝ አይደለም። ስለዚህ አንተ እኔ እንደምጨነቅልህ እንደማስብልህ ሁን። ከዛም በኋላ ወደ አንተ እመጣለሁ ነው። ለዚህ ደግሞ ጊዜ ያስፈልግሃል። ጊዜ ውሰድና ስለ እኔ አስብ ነው። ሄርሜላ ደግሞ እንደዚህ አይነት ነገር አይደግም እኮ አልኩሽ። በደንብ አረጋግጥላት። አቤላ ብሩክ መሄድ ሳይኖርብኝ አይቀርም። ግን ደግሞ አብርሃም ከቻልክ ደግሞ እየደወልክ አታስጨንቀኝ። ምክንያቱም በደወልክልኝ ቁጥር እኔ ጋርም የሆነ ስሜት ስላለ፣ ስለዚህ ስሜቴን አትቀስቀሰ። ተመሳሳይ ስሜት ካለን እንገናኝ ነው። ቢያንስ አትደውልልኝ። መልካም ጊዜ። ዋው ጥሩ ወጥመድ። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው